ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያል? ምን ያወያያል? የት እንመስክርታለን? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት እናንተ የሐዋርያት አይደለም ጸጋው ይቅርና ዕውቀቱ እንኳን እንጥፍጣፊው የላችሁም። መራር እውነታ። እንግዲህ ሰሞኑን አንዲት ውይይት አድርጌ ነበር ከዋብያ ኡስታዝ ጋር። አምላካቸው እግር እንዳለው እርግጠኛ ነው፣ ጭንቅላት ይኖረው አይኖረው ግን እርግጠኛ አይደለም። ባት እንዳለው እርግጠኛ ነው፣ አንገት ይኖረው አይኖረው ግን አያውቅም። ደግሞ የነቢያት አምላክ ነው ይለናል። እናንተ ባለፈ አቅማችሁ ታይቷል። ስለዚህ እናንተ እኔን አትመጥኑኝም። ከእናንተ የተሻለ መጅሊሱ ላይ የተቀመጡ ኡስታዞቻችሁ ካልሆኑ ከኔ ጋራ እንደናንተ አይነት ህፃን ሊወያይ አይችልም ሲል አጋርቷል በቪዲዮ ላይ። እኛም ታዲያ ሙስሊሞች ለምንድን ነው የእኛን ጥሪ የማትቀበሉት ክርስቲያን ቤት የምትመላለሱት እያለ ነው አይደል እንዴ? እኔ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ከእፎይ ጋር ተያይዞ አንዳንድ ነገሮች እናያለን። እንግዲህ እፎይ የሞት አዋጅ ከታወጀበት 1 ዓመት ከ3 ወር ተቆጥሯል። ይህ 1 ዓመት ከ3 ወር ምን እንደሚመስል አንድ መምህር ይናገራሉ። አንዲት የእስልምና እምነት ተከታይ ስለ እፎይ የመሰከረችው ነገር አለ። ያ ምንድን ነው የሚለውን አስቃኛችኋለሁ። እፎይ ደግሞ እውነታው እንግዲህ መራር እውነታ ብሎ ያወጣቸው ነገሮች አሉ። የእፎይ እውነታ ምንድን ነው የሚለውን እናያለን። በቅርቡም ደግሞ ከዘመድኩን ጋር በአንድነት ሊሰሩ እንደሆነ እየሰማን ነው። ያን ማስቃኛቸው ይሆናል። አርቲስት ሸዋፈራው ደሳለኝ አንድ የተናገረው ነገር አለ። ሰሞኑን መነጋገሪያ ነው በዚህ በሶሻል ሚዲያ። ያ ነገር ምን እንደሆነ አስቃኛቸዋለሁ። መምህር ዶክተር ዘሪሁን ሙላት እንግዲህ የታቦት ጠረጴዛ አይባልም በማለት የገለጻቸው ነገሮች ነበሩ። አሁንም እንግዲህ በድጋሚ እየተናገረ ይገኛል። እነዚህንና ሌሎች ነገሮችን የምንመለከት ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ዛሬም ደግሞ እንግዲህ በዓለ ትንሣኤ ላይ 40ኛው ዕለት እንገኛለን። የዕርገት በዓል ነው እና ትልቅ በዓል ነው። ከጌታችን አበይት በዓላት መካከል አንዱ ነው። እንኳን ለዚህ በዓል አደረሰን አደረሳችሁ። እግዚአብሔር አምላክ ጠብቆ ለዚህ ሰዓት ስላደረሰን ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ እንድትጽፉ ፈልጋለሁ። ቢያንስ ከ1000 ሰው በላይ እግዚአብሔር ይመስገን ብሎ ይጻፍ። ላይክ እና ሼር ማድረጋችሁን አትርሱ። ታዲያ ቅድሚያ ያደረግነው አርቲስት ሸዋፈራው የተናገረውን ነገር በቅድሚያ እንመልከት። ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክርታለን? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆሙ አትችልም። ኮሜዲያን ሸዋፈራው ደሳለኝ ያለውን ሰምታችኋል። በነገራችን ላይ እያወራ ያለው ያው ስለ ብሔራዊ ቲያትር ይመስለኛል። ምክንያቱም ስለ አደባባይ ስብከት አይደለም፣ ስርዓት የሚባል ነገር አለ። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ እንደዚህ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱ ትራይ ፎርጌት እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። እንደተለመደው 3 ሰክታችሁና የሚጠበቅባችሁ አድርጉ። አመሰግናለሁኝ። ወደ ሐሳባችን እንገባለን። በነገራችን ላይ አሁን ላይ ያሉ የወንጌል ተቃዋሚ ፕሮቴስታንት የሆኑ አካላት ራሳቸውን ከሐዋርያቱ ጋር እኩል ነው የሚያዩት። ልክ እንደ ሐዋርያቱ ራሳቸውን ከፍ ከፍ እንደሚያደርጉ ማለት ነው። ሲጀመር እናንተ የሐዋርያት አይደለም ጸጋው ይቅርና ዕውቀቱ እንኳን እንጥፍጣፊው የላችሁም። ሐዋርያቱ በወቅቱ እኮ መንፈስ ቅዱስን ሲሞሉ ወጥተው በአደባባይ የሰበኩት ጌታ ኢየሱስ ክርስቶስን ትክክለኛውን ኢየሱስን ነው። እናንተ የምትሰሙት ደግሞ ስለሌላ ኢየሱስ ነው። ጭራሽ ሐዋርያቱ የማያውቁት መጽሐፍ ቅዱስ የማያውቀውን መጽሐፍ ኢየሱስ ነው እናንተ እየሰበካችሁት ያለው ማለት ነው። እንደው ቅዱስ ጳውሎስ ስለዚህ ጉዳይ ምን ብሏል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ያለ ስርዓት የሚሄዱትን ገስጿቸው ይላል። ስለዚህ እነኚህ ሰዎች ስርዓት የሚባል ነገር ያልፈጠረባቸው እነሱ በቃኛ ባለጊዜንን በሚል ተልካሻ ምክንያት ሰውን በሙሉ ወደ ማናደድ የሚገቡ ሲፈልጉ የነሱን ብቻ እንድትቀበል እንጂ ያንተን ሐሳብ እንኳን ለመስራት ፍላጎት የሌላቸው ሰዎች ናቸው። ሲቀጥል ደግሞ አፓራንት እንጂ ስብከት አይደለም አደባባይ ላይ እየተካሄደ ያለው። ልክ እነሱ ወደ አዳራሽ ገብተው ለሚዘርፉት የዘረፋ ስርዓታቸው እዛ ጋር ሄዶ አፓራንት እያደረጉ ያሉት ማለት ነው እንጂ ኢየሱስን እየገለጹ ወይም ደግሞ ወንጌል እየሰበኩ አይደለም። ወንጌል የሚሰበከው የሌላውን በመሳደብ በመቃወም አይደለም። ድንግል ማርያም በመሳደብ መላእክትን በመሳደብ ወንጌል አይሰበክም። አንድም ቦታ አንድም ሐዋርያ መንፈስ ቅዱስን ከተቀበለ በኋላ ወደ ኢየሩሳሌም እስከ አጽናፈ ዓለም ብላችሁ ወንጌልን ስበኩ ባላቸው መሰረት ወንጌልን ሲሰብኩ እየተሳደቡ አልነበረም የሰበኩት።
ሲነቅፉ የነበሩት እነማንን ነው? በወቅቱ የነበሩ ኢየሱስን የሰቀሉትን ሰዎች ነው። እነሱ ደግሞ የነቀፏቸው ለምንድን ነው? በወንጌል ስላላመኑ የሰቀላችሁት ኢየሱስ ክርስቶስ አምላክ ነው እያሉ ገለጡ እንጂ መላእክትን አልተሳደቡም። የቀደሙ አባቶችን አልተሳደቡም። እነ አብርሃም እነ ይስሐቅን በጣም ነበር የሚያከብሯቸው ኦሪታውያን ወይም ደግሞ አይሁዳውያን። አብርሃምና ሙሴ ዳዊትን ግን አልተሳደቡም። እነሱ ሐዋርያቱ እነሱን አልተሳደቡም፣ አከበሯቸው፣ ከፍ ከፍ አደረጓቸው እንጂ። አሁን ላይ ያለ ጋጠ ወጥ የፕሮቴስታንት ወጠምሻ ጎረምሳ ግን አደባባይ ላይ ወጥቶ የእሱን አፓራንት ለመናገር ሲል የእሱን የስራልም ለማካበት ሲል ቅዱሳንን በመሳደብ ሐዋርያቱን በመሳደብ ይልቁም ደግሞ ድንግል ማርያምን በማዋረድ ነው እነሱ አፓራንት ወጥተው ወንጌል ሰበክን ብለው ወንጀል የሚሰሩት ማለት ነው። እነዚህ ነው እንግዲህ ሸዋፈራው እንደፈለጋችሁ ሁኑ። ስለዚህ አቶ ሸዋፈራውና መሰሎቹ እየሄዱበት ያለው ስርዓት ያጣ ጋጠ ወጥ የሆነ ወንጀልን እንጂ ወንጌልን አይደለም እየሰበከ ያለው። እዛ ቦታ ያለው ለአፓራንታቸው ሲሉ የሰው ሃይማኖት በመናገር በማዋረድ የሚከብር ኢየሱስ የለም። ድንግል ማርያምን ሰድበህለት፣ መላእክቱን አዋርደህለት፣ ቅዱሳኑን ተሳድበህበት የሚከብር ኢየሱስ የለም። እሱን ኢየሱስ እኛ አናቀውም። ወንጌልም ደግሞ እንደዚህ አልተሰበከም። ሐዋርያቱም ይሄንን በጭራሽ አያውቁትም፣ አልሰበኩትም። እናንተም ደግሞ የሐዋርያቱ መንፈስ በእናንተ ላይ በጭራሽ የለም። ምክንያቱም ሰውን እኮ እንዲህ አይተህ ትገምተዋለህ እኮ፣ ታውቀዋለህ። ሰውን ምን አይነት ስፕሪት እንዳለበት ታውቀዋለህ እኮ። ሐዋርያቱ ክርስቶስን አከበሩ፣ ቅዱሳንን አከበሩ እንጂ አላዋረዱም ነበር። እዚህ ጋር ያለው ጎረምሳ ግን የሚናገረው በሙሉ ሐሰት የሆነ ከወንጌል ተቃራኒ ሳይድ ይዞ ነው የሚናገረው ማለት ነው። ስለዚህ ይሄን ኢየሱስኛ አናቀውም። የአደባባይ ስብከት ማነው? የአደባባይ ጩኸት መታገድ አለበት። በእርግጥ እነሱ ስርዓት እንደሌላቸው የምታውቁት ጊዜው የኛ ነው ባለ ጊዜ ነን በሚል ተልካሻ ምክንያት የሃይማኖት ተቋማት ጉባኤ ጭራሽ ወደ ማስጠንቀቅ ሄደዋል ማለት ነው። በአዋጅ የሚቆም ወንጌል ሳይሆን ወንጀል ነው በእርግጥ እናንተ ጋር ያለው የለም ብለዋል። ስለዚህ በአዋጅ የሚቆም ወንጀል ስለሌለ እኛ እንደፈለግን እንጮህባችኋለን፣ እንደፈለግን እንሰድባችኋለን፣ እንደፈለግን እናጓጥጣችኋለን። እናንተ ግን አርፋችሁ ስሙን ነው ያሉት። እዛ ጋር የቆምነው በነገራችን ላይ እኛ ወንጌል ስለሌለን አይደለም፣ ወይም ደግሞ እኛ ወንጌልን ስለማናቅ አይደለም። ታክሲ ስለሌለን፣ ብር ስለሌለን፣ መኪና ስለሌለን ነው ባስ ላይ የምንጋፋው ማለት ነው። ስለዚህ ባካችሁ ይሄን ተረዱ ብትችሉ ማለት ነው። ከዛ ውጭ ደግሞ እናንተ ወንጌል የምትሰብኩ ከሆነ ስንት ወንጌል ያልደረሰበት በጣዖት አምልኮ በእስልምና የተያዘ ብዙ ሀገራት አሉ። እዛ ሄዳችሁ ወንጌል ስበኩ። ኢትዮጵያ ላይ ወንጌል ተሰብኳል። ከመጀመሪያው ክፍለ ዘመን ጀምሮ ወንጌል ተሰብኳል። ወንጌል በደንብ ኢየሱስ ክርስቶስ ይነገራል ኢትዮጵያ ውስጥ ማለት ነው። ስለዚህ ለኛ ሳይሆን ለወነገለው ማወንጌል ወይም ደግሞ የተጠመቀውን ማጥመቅ ሳይሆን ያተጠመቀው ወደ ማጥመቅ ስርዓት ግቡ ባካችሁ። ይሄን ነገር አድርጉ ብትችሉ ማለት ነው። በእርግጥ እናንተ ኃይል ስለሌላችሁ እውነት ስለሌላችሁ በውሸት በድራማ አድርጋችሁ የምታውቁት ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ምእመን በማፍለስ ወደ ቁጥር ወደ ማብዛት እንጂ ትክክለኛ መሰረት ወደ መስራት ወይም ደግሞ ወንጌል ወደ መስከር አይደለም እየሄዳችሁት ማለት ነው። ኦልሬዲ የሚያውቀውን ነገር ነው ኢየሱስን ያውቃል። ስለዚህ የሚያውቀውን ሰው ደግሞ ታስታችሁታላችሁ ማለት ነው። ወደ እናንተ ወደ ሐሰተኛ ኢየሱስ ታስገቡታላችሁ እንጂ ጭራሽ ኢየሱስ የማያውቅን ሕዝብ ስትሰብኩ አላየንም። ስለዚህ ይሄን ነገር አድርጉ የምትችሉ ከሆነ እውነት እናንተ ለወንጌል የወጣችሁ ከሆናችሁ ማለት ነው። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብሳ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፈለተራው እግዚአብሔር ስም ጋብዛችኋለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም እያላችሁበት እንግዲህ እንደተመለከታችሁት ነው። የአደባባይ ስብከት መከልከል የለብንም ነው። በአደባባይ መስበክ አለብን። የት ሄደን ነው መመስከር ያለብን? ሐዋርያቱን ሂዱ ወደ ዓለም ዳርቻ ሁሉ እየሄዳችሁ አስተምሩ ነው የሚለው። ስለዚህ እኛ በዚች አዳራሽ አንወሰንም ነው። ይህንን ሊናገር የቻለው እንግዲህ የሃይማኖት ተቋማት ጉባኤ በአደባባይ የሚደረጉ ማንኛውንም ስብከቶች መከልከሉ ይታወቃል። ስለዚህ በአደባባይ ህዝብ በሚጓዝበት በትራንስፖርት ቦታ፣ በተለያየ መዝናኛ ቦታ ህዝቡ እየተረበሸ ነው ያለውና ስለዚህ ይህ ነገር ፍጹም ትክክል አይደለም። የሃይማኖት መቻቻልን የሃይማኖት አንድነትንም ስለማያመጣ መቻቻሉን ስለሚያፈርስ ይቁም ብሎ አዋጅ አውጇል። ይህ የሃይማኖት ተቋማት ውስጥ የፕሮቴስታንት ቤተ እምነት ተከታዮች አሉ፣ መሪዎች፣ የኦርቶዶክስ አሉ፣ የእስልምና እምነት ተከታዮች አሉ፣ የሌሎች ቤተ እምነቶች የካቶሊኩም ጨምሮ አሉ። እዚህ ውስጥ ቤተ እምነቷን የሚመሩ አካላቶች ሁሉ አሉ። ተገቢ እንዳልሆነ አምነውበት ነው የአደባባይ ስብከትን የከለከሉት ማለት ነው። ዛሬ ታዲያ አርቲስቱ እንግዲህ በቅርቡ ያው የፕሮቴስታንት እምነት ተከታይ ሆኖ አሁን ደግሞ የወንጌል ሰባኪ ሆኗል። እንደምታዩት የአደባባይ ስብከት ለምንድን ነው የምንከለከለው ነው እያለ ያለ። ሐዋርያ ቅዱስ ጳውሎስ ያለ ስርዓት የሚሄዱትን ገስጿቸው ይላል። ያለ ስርዓት የሚጓዙትን ገስጿቸው ይላል። አደባባይ ላይ እነሱ ምን እያደረጉ ነው ያሉት? እውነት ክርስቶስን እየሰበኩ ነው? እውነት ወንጌልን እየሰበኩ ነው?
እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የተናገረውን ቃል እየሰበኩ እያስተማሩ ነው ያሉት? ይሄን በደንብ መመርመር ያስፈልጋል። መሰዳደብ፣ መተቻቸት፣ እልህ ወደ መጋባቱ ውስጥ በተለይ ከቅዱሳን ጋር በተለይ ደግሞ ከድንግል ማርያም ጋር ተያይዞ በርካታ ነገሮችን አይደል እንዲያደረጉ ያሉት። ይሄ ነው እንደ ለሐዋርያቱ ሂዱ ወደ ዓለም ዳርቻ ሁሉ ስበኩ ያለው በእንዲህ አይነት መንገድ ነው እንዴ? ያው ወንጌሉን መጀመሪያ መረዳት ማወቅ ያስፈልጋል ማለት ነው። ስለዚህ ይሄ ተገቢ አይደለም፣ ትክክልም አይደለም። ወደ አልሆነ ረብሻ ውስጥ ነው እየተገባ ያለው። ሰው ክርስቶስ ገብቶታል እኮ። ክርስቶስ የገባውን ክርስቶስን ያወቀ ክርስቶስን የተከተለውን ህዝብ እኔ በጣም የሚገርመኝ ካህናት በመስቀል ይዘው ሻሻቸውን፣ ጥምጥማቸውን፣ ቆባቸውን አድርጎ በየመንገዱ እየሄዱ ኢየሱስ ያድንሃል ይለው። ይህን ሳያቀርቶ መሰለ እንዴ? ከአንተ በፊት አንተ ሳትወለድ ያንተ ቤተሰብ ያንተ እምነት ሳይመጣ ክርስቶስን ያውቁታል እነዚህ አባቶቻችን። ስለዚህ እየተደረገ ያለው ነገር ትክክል አይደለም። ይህንን አሁንም የሚመለከታቸው አካላቶች አስቁሙት። ባይዘው እየተረበሽን ያለ ነው። በየአደባባዩ ረብሻ ነው እንጂ የአደባባይ ስብከት ህዝቡን በዚህ መንገድ አይደለም ስለ ክርስቶስ ወንጌል የምናስተምረው፣ በእንዲህ አይነት ሁኔታ አይደለም። ሀሳባችሁን ስጡበት በዚህ ላይ። እሺ ወደ እፎይ እንሂድ። እስቲ ወደ እፎይ እንለፍና አንዳንድ ነገሮችን እንመልከት። በመጀመሪያ የእፎይ እውነታ ምንድን ነው? እውነታ መራር እውነታ ብሎ ያወጣውን ላስቀኛችሁ። መራር እውነታ እንግዲህ ሰሞኑን አንዲት ውይይት አድርጌ ነበር ከዋብያ ኡስታዝ ጋር። አምላካቸው እግር እንዳለው እርግጠኛ ነው፣ ጭንቅላት ይኖረው አይኖረው ግን እርግጠኛ አይደለም። ባት እንዳለው እርግጠኛ ነው፣ አንገት ይኖረው አይኖረው ግን አያውቅም። ደግሞም የነቢያት አምላክ ነው ይለናል። የሚሮጥ የሚወጣ የሚሄድ የሚቀመጥ እንደዚህ አይነት አምላክ የለም። ይሄ የፍጡር ባህሪ ነው እና በዚህ ምክንያት ብዙ ሙስሊሞች ተረብሸዋል። እዚህ ቲክቶክ ላይ ያሉት ውርውር የሚሉ ኡስታዞች ይሄንን ውርደት ይሄንን የደረሰባቸውን ትልቅ ሽንፈት ለመሸፋፈን ድራማ ዕለት ዕለት ይሰራሉ። መሬት ላይ ያለው እውነታ ከቴሌቪዥን ፕሮግራሞቻቸው እስከ መስጊዳቸው ድረስ መነጋገሪያ ሆኗል። እንዴት ነው አምላካችን እግር እንዳለው እናውቃለን፣ ጭንቅላት ይኑረው አይኑረው ግን አናቅም። ባት እንዳለው እናውቃለን፣ ብልት ይኑረው ግን አይኑረው አናቅም። ምንድን ነው እሱ የምናመልከው እያሉ በጣም ተረብሸዋል። ብዙ ጥያቄ እየጠየቁ ነው። አድምጡት። هذا الكافر لا يهمنا شأنه ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጥ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። ማለት ነው አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለኔ መልሱልኝ። አሁን እኔ ምንድን ነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው። ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንዴ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ካላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። የተናገራቸው ጉዳዮች ከነብዩ ሰለላሁ በፊት ያልተማራቸው። አረ ጎበዝ፣ እንዴት ነው ነገሩ ዘንድሮ? እኔ ስናገር ንግግሬን ጠላችሁብኝ። አህባሽ የምትሏቸው ሁሴን ትክክል አይደለም አላችሁ አሉ። እሺ ተቃራኒ ሆነው ነው አልኩኝ። አሁን ደግሞ እነዚህ ደግሞ አንዲ ናቸው ብዬ ደግሞ ይሄም ሁሴን ትክክል አይደለም የመለሰው አለ። እኛ እኮ ግራ ተጋባን። እነዚህ ደግሞ አንዲ ናቸው ብዬ ማለት ነው።
አሁን ምንድነው ሁሴን የመለሰው መልስ ትክክል አይደለም ብሎ ሲናገር እሱ ቤት ትክክል ያላችሁ እዚህ ደግሞ መታችሁ ተሳደባችሁ፣ ከዛ ደግሞ ትክክል ትላላችሁ። አረ እንዴት ነው ነገሩ? ግራ ግብት ብሎኛል። አንድ ናቸው ብዬ ነበር እኮ አሁን እንዴት ሁሴን የመለሰው መልስ ትክክል አይደለም? አሁን በፊት አላህ ባቱን በጀሃነም እሳቱ ላይ ሲያስቀምጥ እያልክ የምትናገር ወንድም ኡስታዝ ሆኖ ስማችሁ ወላሂ መስመር ስታችኋል። በፍጹም እስልምና ይህን ትምህርት አላስተማረም። በፍጹም ማንም ሰው እስልምና በጣም እንግዲህ ቅስማቸው እንደተሰበረ በጣምም ግራ እንደተጋቡ አማኞቹ ሲናገሩ ሰምታችኋል። አማኞቹ ብቻ ሳይሆን ትልልቅ ኡስታዞቻቸውና ሼኾቻቸውን በመስጊድና በቴሌቪዥን ላይ እየተናገሩት ነው። እግር ተረከዝ ባት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ምንድነው የምናመልከው እያሉ ነው። በጣም ግራ ተጋብተዋል። ብዙ በሚሊዮን የሚቆጠር ሙስሊም ግራ ተጋብቶ ነው ያለው። በተለይም የዋብያው ሴክት እነኚህ የጌታን መንግስት እንዲወርሱ ጸሎት አድርጉላቸው ክርስቲያኖች። በእውነቱ በጣም እንደተሰበሩ በጣም ግራ እንደተጋቡ አነጋገራቸው ያስታውቃል። በጣም ብዙ ያላመጣናቸው ቪዲዮዎች አሉ ቲክቶክ ላይ ዞር ዞር ስትሉ የምታገኙት እና እነኚህ የሚያሳዝኑ ፍጡራን አምላካቸውን በደንብ ማያውቁ ተረከዝና ባት ወይንም እግር ለሚያመልኩ እውነተኛውን እግዚአብሔርን አግኝተው ወደ ህይወት ጎዳና እንዲመጡ ጸሎት አድርጉላቸው። አሁን ላይ ብለንን ሼር አድርጉት። እንደተመለከታችሁት ነው ሰሞኑን በተለይ በዚህ ከኡስታዝ ሁሱ ከተባለው ልጅ ጋራ ክርክር ካደረጉ በኋላ በርካታ መከፋፈሎች መጥተዋል። በርካታ የእስልምና እምነት ተከታዮች ጠያቂዎች ሆነዋል። እርስ በርሳቸው የተከፋፈሉ ማለት ነው። ምንድን ነው በተለይ አላህ ጭንቅላት አለው የለውም ከሚለው ጋር ተያይዘው የተነሳው ነገር በጣም ከባድ የሆኑ ነገሮችን እያስነሳ ነው በእስልምናው ቤት ማለት ነው። ብዙ ሙስሊሞች ተረብሸዋል። ብዙዎቹ በየሃይማኖት በየመስጊዶቻቸው በአስተባባይ እየሰጡ በየመስጊዶቻቸው ራሳቸውን እየለዩ ይገኛልና እንግዲህ እፎይ የያዘው እውነተኛ ክርስቶስን ነው፣ እውነተኛ አምላክን የያዘው። በዚህ ክርክር ላይ አንዲት እህት እንደው ደስ የሚል ነገር ነው የሰጠችው። የእስልምና እምነት ተከታይ ናት። ስሟት። ኢምራንና ሁሱ የሚባሉት ውሃብዮች በድጋሚ እፎይን ካልተወያየን እያሉ የተለያዩ ቪዲዮዎችን ፖስት በማድረግ ዛሬ ምሽት 3 ሰዓት ላይ ቀጠሮ እንዳላቸው እያሳወቁ ነው። ታዲያ እፎይም በቪዲዮ ላይ ባስተላለፈው መልእክት እናንተ ባለፈ አቅማችሁ ታይቷል፣ ስለዚህ እናንተ እኔን አትመጥኑኝም፣ ከእናንተ የተሻለ መጅሊሱ ላይ የተቀመጡ ኡስታዞቻችሁ ካልሆኑ ከኔ ጋራ እንደናንተ አይነት ህፃን ሊወያይ አይችልም ሲል አጋርቷል በቪዲዮ ላይ። እኛም ታዲያ ሙስሊሞች ለምንድን ነው የእኛን ጥሪ የማትቀበሉት ክርስቲያን ቤት የምትመላለሱት እያለ ነው አይደለ እንዴ? እኔ ግን እንደሚመስለኝ ባለፈ እፎይ ስላልተሳደበ እንዲሳደብ በር እየከፈቱ ነው የሚመስለኝ። ምክንያቱም የረሱል አለይሂ ሰላቱ ወሰላም የመሰደብ ትልቁ ምንጭ እዚህ ቲክቶክ ላይ ወሃቢዮች ናቸው። ይሄ ምንም ጥርጥር የለም። እነሱ እሱን እየሰደቡ እሱን የሆነ ነገር ያኔ እልህ ውስጥ እየከተቱ እንዲሳደብ የሚያደርጉት ራሱ ወሃቢዮች ናቸው። ይሄ ግልጽ ነው። ስለዚህ እኔ ደግሞ የራሴን አንድ ነገር ልልህ ፈለኩኝ። እፎይም ሁን የእፎይ ወዳጆች ምንም አይነት ነገር ቢፈጠር ረሱላችንን አለይሂ ሰላቱ ወሰላም የኛን ነብይ እንዳትሳደቡ ስል በትህትና ጠይቃለሁ። ምክንያቱም እነኚህ ሰዎች ወሃቢዮች ናቸው። ምን ፈልገው እንደሆነ ደግሞ ግልጽ ነው። ረሱላችንም ይሁን አላህ ሱብሓነሁ ወተዓላ እነሱ አምላክ ብለው የሚሉት የራሳቸው ፍጡር እንጂ ፈጣሪ እንዳልሆነ ረሱልን አለይሂ ሰላቱ ወሰላም ክብራቸውን የሚያቆሽሹ የሚያሰድቡ ወሃቢዮች እንደሆነ ይሄንን እንድታቁልን እንፈልጋለን። እኛ ውይይት እየጠራናቸው በተደጋጋሚ ቪዲዮ እየሰራን እኛ ቤት ሊመጡ ፈቃደኛ አይደሉም። ግን ክርስቲያኑ ቤት እፎይ ቤት ግን በተደጋጋሚ ካልመጣ ካልተወያየን እያሉ እየተመላለሱ ይገኛሉ። እነኚህ ሰዎች ታዲያ እውነት ሐቅን ፈልገው ነው? እውነት የነሱ እምነት ቁርአንና ሐዲስ ነው ከሆነማ ከኛ ጋር ነበረ ውይይት የሚያስፈልገው፣ ከክርስቲያኑ ጋር አልነበረም። እኛ ሙስሊሞች እናንተ ሙስሊም አይደላችሁም፣ ሙሸቢሃ ናችሁ፣ ፍጡር አምላኪ ናችሁ፣ እጅግር አምላኪ ናችሁ እያልን ነው። ከተወያየ ይሄ ውይይታችሁ በእፎይና በኢምራን መካከል ያለው እርግጠኛ ነኝ በደንብ ቂጥቂጡን ገርፋህ እንደምትልክልን እኛ አንጠራጠርም። ስለዚህ ያው እንግዲህ ውይይቱ ከተካሄደ የተቆራረጡ ቪዲዮዎች ስክሪን ሪከርድ የተደረጉ ቪዲዮዎችን ነው እኛ የምናየው። መቼም እዛ ጋር የእናንተን ላይቭ አንከታተልም፣ መከታተልም አንፈልግም እና ያው እንደሚደርሰን ተስፋ እናደርጋለን። አዎ እፎይን ውስጥ አታስገቡት። እንዲሳደብ ነው የምትፈልጉት። ነብያችንን እንዲሳደብ ነው የምትፈልጉት። ነብያችንን በየጊዜው እንዲሳደብ የምታረጉት እናንተ ናችሁ። አርፋችሁ ተቀመጡ እባክህ። እፎይ ነብያችንን አንተ ከዚህ በኋላ አትስደብብን የሚሉ ነገሮችን አንስታ ምን ደስ የሚል ነገር አነሳች። ምን እፎይ ጋር ያስኬዳቸዋል?
እኛ ጋር ያለው ትክክል እንዳልሆናችሁ ኑ እንንገራችሁ፣ ኑ እንወያይ ስትባሉ ለምን እሺ አትሉም? ዘላችሁ ክርስቲያኖች ቤት የምትሄዱት ለምንድን ነው የሚል ነገር አንስታለች። መቼም እግዚአብሔር በየጊዜው የራሱን የሆነ ስራ ይሰራል አይደል? የራሱን የሆነ ስራ ይሰራል። ይገባችኋል ይምላችሁ። ወደ ሞት የታወጀበት 1 ዓመት ከ3 ወር ተቆጠረው ይለናል አንድ ዲያቆን። ጳላዲና እፎይ 1 ዓመት ከ3 ወር ተቆጠረ። ሞት ታውጆባችሁ ከሀገር ተሰዳችሁ እናንተን ላገኘ ለገደለ የብር መጠን ተቀምጦባችሁ በሃይማኖት ተቋም ስር ገብተው አሸማቀዋችሁ ከባዕታችሁ አፈናቅለዋችሁ በሀገር እንዳትኖሩ በሰፈር እንዳትከብሩ ካደረጓችሁ 1 ዓመት ከ3 ወር ተቆጠረ። ግን የምታመልኩት አምላክ ሳያሳፍራችሁ እፎይን አባወራ አድርጎ መሪ አድርጎ ሳያሳፍራችሁ ባሳደዷችሁ በ1 ዓመት ከ3 ወር በቁም ነው የቀበራችኋቸው። እፎይ ሁላችሁም በእስልምና ላይ የምትሰሩ እናንተን የሚጠብቅ አይተኛም አንቀላፋም የተባለው የመጽሐፉ ቃል ተፈጽሟል። በመውጣት በመግባታችሁ መልአኩን እየላከ የጠበቃችሁ አምላክ ክብር ምስጋና ይግባው እና ያኔ ከሀገር ከወጣችሁ በኋላ እፎይ ተመልሷል በላይቭ የተባለለት ገብተን ነበር እና የቅዱስ ጳውሎስን ቃል ተናግሬ ነበር። ምንድን ነበር የሚለው? ጳውሎስ ወደ ኢየሩሳሌም ወጣለሁ ሲል ሐዋርያት አትሂድ ያስሩሃል ሲሉት እኔ ለክርስቶስ ለመታሰር ብቻ ሳይሆን ለመገደልም ተዘጋጅቻለሁ ባለው መሰረት ሐዋርያት ደግሞ የጌታ ፈቃድ ይሁን ብለን ዝም አለን። ለመሞትም ለመኖርም የሱ ፈቃድ ነውና ሞታችሁን ከድኖ መውጣት መግባታችሁን ጠብቆ እዚህ ሰዓት እዚህ ዕለት ያደረሳችሁና ይህንን የመሰለ ድንቅ ታሪክ ድንቅ ገድል እውነቱን እንድትገልጡ ያደረጋችሁ አምላክ ክብር ምስጋና ይግባው። እኛም እንግዲህ ልቦና ሰጥቶን የእናንተን አገልግሎት የእናንተን ይህንን ትጋት በገንዘብ በጉልበት በሁሉ ነገር ደግፈን ከፍ ካለ ማዕረግ አንተን ብዙ ተማሪዎች አፍረተህ ጳላዲም እንደዛው ብዙ መጽሐፎች ጽፈህ የቤተ ክርስቲያንን ክብር የአምላክን የኢየሱስ ክርስቶስ ስም በጨለማ ውስጥ ባሉ አሕዛብ ልቦና ተከብለህ ወደ እረኛቸው ሰብስበህ እንድታመጣቸው እግዚአብሔር ቅዱስ ፈቃድ ይሁን። እንግዲህ በእኛ ማመስገን ብዙም አልተለመደምና ብዙ ጊዜ ፈራ ተባ ያልክ ነው ሰውን የምታመሰግነው። ለማንኛውም ባላችሁበት የጠበቃችሁ አምላክ እፎይ በተለይ አንደበትን ያከናወነ አይምሮህን ከፍቶ መጻሕፍትን የገለጠልህ በመተናገርበት ሰዓት ሞገስ የሆነ አምላክ ክብር ምስጋና ይግባው። ድካምህን ፍሬ ለበረከት ያደረገው ፍሬ አፍርተህ እንድናይ ያደረገ አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ አሁን አንተ የምታደርገው ቁጭ በልና እነሱ ተወያይተው አላህ መኖር አለመኖሩን ካለም የትኛው አላህ እንዳለ አረጋግጠው እስኪመጡ ድረስ በፍቅርና በትህትና ተማሪዎችን አስተምር። ሊድኑ የተጠሩትን ደግሞ ወደ እውነት እንድትጠሯቸው እግዚአብሔር የቀረ ዘመናችሁን ይባርክ። በጣም እንወዳችኋለን፣ በጣም እናከብራችኋለን። እንግዲህ የእናንተን ትጋት ለሁሉ ያድል። በርታለን ወንድማችን፣ በርቱ ወንድሞች እህቶች። እነ ክርስቲያን ስማችሁን ዘርዝሮ መጨረስ አይቻልም። ብዙ ሰራዊት ናችሁ። አሁንም ያበዛችሁ የረዳችሁ አምላክ ክብር ምስጋና ይግባው። ለአንተ ሞት ባወጁበት አንተን ባሳደዱበት ራሳቸው በቆፈሩት ጉድጓድ ገብተዋልና ከዛ እስኪወጡ አንተ ስራህን ቀጥል። መድኃኔዓለም ካንተ ጋር ይሁን። ሁላችሁንም እግዚአብሔር ያበርታችሁ። ቸር ቆዩ። በጣም የሚገርም ነው። መቼም እፎይ ወደ 2015 ነው እዚህ ነገር ውስጥ የገባው። ሲናገር ሰምታችሁት ይሆናል። እኔም ቪዲዮ ሰርችላችኋለሁ። እንግዲህ ንጽጽር ዓለም ውስጥ እንዴት እንደገባ በደንብ ገልጿል። በቅርብ ጊዜ ነው እንዲህ አይነት ነገር ውስጥ ወደ ማንበብ ውስጥ ገብቶ እግዚአብሔር መቼም ለራሱ ስለሚያውቅበት አስነስቶት ነው። መቼም በስንት ዓመት የእስልምናውን ቁርአን አንድ ሳይቀር ሁሉን ያውቀዋል። የቤተ ክርስቲያናችንን መጽሐፍ ቅዱስ ጠንቅቆ ያውቃል። ይሄ የእግዚአብሔር ስጦታ ነው። እግዚአብሔር ለራሱ ስላስነሳው፣ እግዚአብሔር ለራሱ ስላዘጋጀው እውቀትና ጥበብን ገለጸለት ማለት ነው። ዛሬ እኛ ሰዎችን ልንገል ሞት ማዳንም መግደልም መውሰድም የሚችል ክርስቶስ ነው። እሺ ሰዎች ስለፈለጉ ተነስተው ጊዜያችን ሳይደርስ እንደማንሞት እናውቃለን። በእግዚአብሔር ላይ ካመንን ደግሞ አንዳች ምድራዊ ኃይል ምንም አይነት እኛ ላይ ምንም አይነት መብት እንደሌለው እናውቃለን። እፎይ ላይ በርካታ ነገሮች ሊከሰቱ በርካታ ነገሮች ሊሆኑ ታስበው ታቅደው ከቤቱ ስንት ነገር እንደነበር ታስታውሳላችሁ። ያው የገንዘብ መጠን ሁሉ እየወጣ እሱን አምጥቶ ለሰጠ እሱን ለገደለ ይህን ያህል እየተባለ ከፍተኛ ነገር እንደነበር ይታወቃል። ያ ጊዜ ያ የጭንቅ ጊዜ አልፎ ዛሬ 1 ዓመት ከ3 ወር አስቆጥሯል። ስራውን እየሰራበት ነው።
በርካታ የእስልምና እምነት ተከታዮች እየጠየቁ እያወቁ ወደ እውነተኛዋ ቤት እየመጡ እየተጠመቁ ይገኛል። ይሄ የማን ፍቃድ ስለሆነ ነው? የእግዚአብሔር ፍቃድ። በዚህ ውስጥ እግዚአብሔርና እግዚአብሔርን ነው የምናመሰግነው። አሁን ደግሞ እንግዲህ በቅርቡ በዘመድኩን ቤት እፎይ አብረው በጋራ ሊገናኙ እንደሆነ ሰምተናል። አጭር ቪዲዮ ናት፣ ይዋት። ላልሰማ አሰሙ፣ ላላወቀ አሳውቁ። እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለ እውነት እፎይ የጥንቱን እስልምና ነፃ አውጥቶታል። ወጥተው እንዲናገሩ አድርጓቸዋል፣ እንዲጠይቁ አድርጓቸዋል። እና ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ነገር ግን የትኛውንም አይነት ጥያቄ ለእፎይ ማቅረብ ትችላላችሁ። ቀኑን እነግራችኋለን። ዓርብ ይሁን እሁድ የሚለውን እኔ እንዲያ ከምናደርገው እሁድ ዕለት በተለመደው የዘመዴ ነጭ ነጯን ፕሮግራም ላይ አቅርበ ነው ሰፊ ሰዓት ወስደን እንድንነጋገር ነው የምለው። ዛሬ ካለው ሁለቷን ቀን አርፌ እሁድ ብንመጣ ብዬ አስባለሁ። ይህንን ከልጆቹ ጋር እንነጋገራለን። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይህን ይመስላል ማለት ነው። ላልሰማ አሰሙ፣ ላላወቀ አሳውቁ። የስብከት ወይም ደግሞ የክርክር ሳይሆን እፎይን ሙስሊሞቹም ራሳ ሼኮችም ጥያቄ ካላችሁ መጠየቅ ትችላላችሁ። የቁርአን ክርክር ምናምን ሳይሆን ማነህ አንተ፣ ምንድነህ አንተ፣ ይሄ እንዴታው፣ ይሄ ምንድነው፣ የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ያን ጥያቄ ነው ያቀርብለታለሁ። ሁላችሁም በዛ መልኩ መሳተፍ እንችላለን። እንግዲህ ዘመድኩን በራሱ ቲቪ እፎይን ይዞ ሊመጣ እንደሆነ ተሰምቷልና ማንኛውም ያላችሁ ጥያቄ እዛ መጠየቅ ትችላላችሁ። በተለይ ዕለተ እሑድ እንደሚሆንም ዕለተ ሰንበት እንደሚሆንም እየተናገረ ነው። በጋራ ሊሆን ነው። እግዚአብሔር የተመሰገነ ይሁን ለማለት ፈልጋለሁ። ወደ ዶክተር ዘሪሁን ሙላት ከማለፋችን በፊት እንግዲህ ስለ ታቦት ጠረጴዛነት ደግሞ የተናገረውን ነገር በመጨረሻ አስቃኛችኋለሁ። ከዛ በፊት ግን እንደው የዛሬው በዓል ምንድን ነው? ዛሬ ግንቦት 13 ሐሙስ ቀን አቤት አቤት አቤት! እንኳን አደረሳችሁ። በእውነት ዕርገተ ክርስቶስ ነው። አዎ ዛሬ ግንቦት 13 ሐሙስ ቀን ከጌታችን ከ9 አበይት በዓላት አንዱ የሆነው ዕርገተ ክርስቶስ ነው። በነገራችን ላይ ዕርገት ሐሙስን ቀን አይለቅም። ምክንያቱም ትንሣኤና ጰራቅሊጦስ እሁድን ቀን ስለማይለቁ ማለት ነው። ነገር ግን ለምሳሌ ያለፈው ዓመት ግንቦት 21 አካባቢ ይመስለኛል። አሁን በዚህ ዓመት ግንቦት 13 ሆኗል። ለሚቀጥለው ዓመት ደግሞ ይቀየራል ማለት ነው። ቀናቱ ይቀያየራሉ። ነገር ግን ዕለቱን ከሐሙስ አይለቅም ማለት ነው። ግንቦት 13 የዛሬው ቀን ዕርገተ ክርስቶስ ነው። መድኃኔዓለም ኢየሱስ ክርስቶስ ሐዋርያቱን 120ውን ቤተሰብ እስከ ቢታንያ ድረስ አወጣቸው። እጆቹንም ዘርግቶ ባረካቸው። ሐዋርያቱም አንጋጠው እየተመለከቱት ወደ ሰማይ አረገ። በመለኮቱ ሞት ሳይኖርበት በሥጋ ሞትን ገንዘብ አደረገ። ጥንተ ጠላታችንን ዲያብሎስን፣ አጋንንትን ከእግራችን በታች እንድንረግጥ እንድንገዛ አደረገልን። ኧረ ለመሆኑ የክብር ባለቤት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከትንሣኤው ጀምሮ እስከ ዕርገቱ ድረስ 40ውን ቀን የት ነበረ? መናፍቃንና ፕሮቴስታንቶች ለዚህ መልስ ባይኖራቸውም የኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ግን ለዚህ መልስ አላት። የሐዋርያት ሥራ ምዕራፍ 1 ላይ ተጽፎ እንደምናገኘው መድኃኔዓለም ኢየሱስ ክርስቶስ 40ውን ቀን ለሐዋርያት እየታያቸው፣ ከትንሣኤው በኋላ ያሉትን እስከ ዕርገት ያሉትን 40ውን ቀኖች ለሐዋርያት እየታያቸው የእግዚአብሔርን መንግሥት እያስተማራቸው እንደቆየ ይገልጻል። ለ12 ሐዋርያት ታይቷል፣ ለሴቶች ታይቷል፣ ብቻቸውን ለሆኑ ሰዎች ታይቷል፣ ለኤማሁስ መንገደኞች ታይቷል። በዚህ በ40ው ቀን መድኃኔዓለም ኢየሱስ ክርስቶስ የቤተ ክርስቲያንን ሥርዓት ሰርቷል። ትምህርተ ህቡዓትን ኪዳንን ለሐዋርያት አስተምሯል። ከዚህ በፊት በቪዲዮ እንደሰራሁላችሁ መድኃኔዓለም ኢየሱስ ክርስቶስ እያለ በአካለ ሥጋ እያለ ያስተማረው ወንጌል ሲባል ከትንሣኤው በኋላ እስከ ዕርገቱ ድረስ ያስተማረው ደግሞ ኪዳን ይባላል። ኧረ ለመሆኑ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ዕርገቱን ከትንሣኤው አከታትሎ ለምን አላደረገም አትሉም? በሥራው የማይመረመር ቸር አምላክ ልዑል እግዚአብሔር ዕርገቱን ከትንሣኤው ያላከታተለበት ዋናው ምክንያት መናፍቃን ዕርገቱን ምትሃት ነው እንዳይሉ ነበር። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በክብር እንደዚሁ እንዳደረገ እንደዚሁ ደግሞ በድጋሜ ይመጣል። መድኃኔዓለም ኢየሱስ ክርስቶስ በዓሉን የበረከት በዓል ያድርግልን። አሜን። ይቆየን። ቃለ ሕይወትን ያሰማልን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ
በ40ኛው ቀን ያረገበት የዕርገት በዓል የሚከበርበት ዕለት ነው። ይህ ትልቅ በዓል ነውና እንኳን ለዚህ ቀን አደረሰን አደረሳችሁ። ከ10 ቀን በኋላ ደግሞ በዓለ ጰራቅሊጦስን ለሐዋርያቱ መንፈስ ቅዱስ እንደወረደላቸው የሚከበርበት ዕለት ነው። ከዛ በኋላ ደግሞ ሐዋርያቱ እንግዲህ መንፈስ ቅዱስ ከወረደላቸው በኋላ የመጀመሪያ ተግባራቸው ያደረጉት ጾም ጸሎት ነው። የሐዋርያቱ ወይም የሰኔ ጾም ይገባል ማለት ነው። እግዚአብሔር አምላክ ሁላችንንም ለዛ ዕለት ለዛ ጊዜ ያድርሰን ለማለት እወዳለሁ። እንኳን አደረሳችሁ በድጋሚ። በመጨረሻ የዶክተር ዘሪሁን ሙላትን የድጋሚ የሰጡትን ማብራሪያ ያስቃኛችኋለሁ። እኔ ግን ከወዲሁ ሰናበታለሁ። ሀሳብ አስተያየታችሁ እንድትሰጡ በፍቅር ጠይቃለሁ። ቸር ቆዩልኝ፣ ተከታተሉት። አሁንም ቢሆን ደግሜ ላለው ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። የሰማችሁኝ ነው። ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። ስለዚህ በየመጻሕፍቱ ጠረጴዛ በሚል ስያሜ የተጠቀሱት ንባቦች ምንድናቸው? እሱ መተርጎም መብራራት እናንተ እንድታውቁት ማድረግ ያስፈልጋል። እሺ፣ በመጀመሪያ ይሄንን መልስ የሚሰጠን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች የጻፈው መልእክቱ ምዕራፍ 9 ከቁጥር 2 እስከ 5 ያለውን ብናነበው ደስ ይለኛል። ላንብብላችሁ። ቅዱስ ጳውሎስ የዕብራውያን መልእክትን የሚጽፈው ብዙ ጊዜ ካህናት ስላላቸው፣ ታቦቱ ስላላቸው፣ ስርዓቱ ስላላቸው ከአዲስ ኪዳን ጋር እንዴት አጣጥመው እግዚአብሔርን ማምለክ እንዳለባቸው ሲነግራቸው ነው። እንዲህ ይላል፣ ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። ፊተኛይቱ ማለት የብሉይ ኪዳን አገልግሎት ነበራት። የመጀመሪያይቱ ድንኳኗን ሲገልጻት ወይንም ቤተ መቅደሱንም ሊሆን ይችላል። ቤተ መቅደሱንና ድንኳኑን በአንድ ላይ ይገልጻል። ወይንም ደግሞ በድንኳን ውስጥ ድንኳኑ 3 ክፍል አለው። የመጨረሻው ክፍል መቅደስ ወይንም ቅድስተ ቅዱሳን ይባላል። መሃሉ ቅድስት ይባላል። የመጀመሪያው ደግሞ ሕዝብ የሚቆምበት ምቋም ይባላል። አሁን ቤተክርስቲያናችን እንደተሰራው አይነት አሰራር የሙሴ ድንኳንም የሰሎሞን ቤተ መቅደስም ነበር። ስለዛ እያብራራልን ነው ቅዱስ ጳውሎስ። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም የመጀመሪያ ድንኳን ማለት ከውስጥ ከቅድስተ ቅዱሳኑ እንዳሁኑ እንደዚህ በህንፃ የተጋረደ ሳይሆን የብሉይ ኪዳኑ በመጋረጃ የተጋረደ ነው። ከመጋረጃው ወደዚህ ያለው ከመቅደሱ ውጭ ያለው አሁንም እንደሚታወቀው ቅድስት ይባላል። በእርሷም ቅድስት በምትባለው ውስጥ ስሙኝ፣ ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱ ህብስት ነበረባት። ምንና ምኑ ነበረባት? መቅደሱና ጠረጴዛው። ይሄ ጠረጴዛ አይደል ያጨቃጨቀን? መቅደሱና ጠረጴዛው የመስዋዕቱ ህብስት ነበረባት። ስለ ብሉይ ኪዳን ነው የሚያወራው። ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን ወይንም ደግሞ የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። አሁን ተመልከቱ፣ በብሉይ ኪዳን እንኳን ታቦቱ ያለበት ውስጥ ጠረጴዛ የለም። እየሰማችሁኝ ነው? አሁን ስለ ብሉይ ኪዳኑ ነው መነግራችሁ። በብሉይ ኪዳን ዘመን ጠረጴዛ የሚባለው አካል እንኳን የነበረው ቅድስት በሚባለው ቦታ ነው። በቅድስተ ቅዱሳን መቅደስ ውስጥ ግን ያለው ስሙኝማ፣ በዚያ ውስጥ የወርቅ ማዕጠንት ነበረ። ሌላስ? ሁለንተናዋም በወርቅ የተለበጠች የኪዳን ታቦት። በምን የተለበጠች? በወርቅ የተለበጠች የኪዳን ታቦት። እሺ፣ ጠረጴዛውና ታቦቱ አይለያይም? እዚህ ጋር ይለያያል አይለያይም? ይለያያል። አዳምጡኝ። የወርቅ ማዕጠንት ነበረ። ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች አሮን በትር የኪዳኑም ጽላት ነበሩ። በላይዋም ማስተስሪያዋን የሚጋርዱ የክብር ኪሩቤል ነበሩ። ወገኖች፣ ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ነው የሰጠው። በልዩነት
እግዚአብሔር ተገልጦ ሊያነጋግርበት። ዳሩ ግን ልዩ ልዩ መስዋዕቶች የሚሰዋባቸው የተለያዩ ብዙ አውድ ወይንም ጠረጴዛ ወይንም ገበታ የሚባል ነበረ። ዕቃ ብቻ አይደለም ጠረጴዛ፣ አደባባይም ገበታ ይባላል። ይሄ በብሉይ ኪዳን ስለ ታቦቱ አሰራር ከተነገረ በኋላ ዘጸአት 25 ከቁጥር 1 እስከ 22 ድረስ ስለ ታቦቱ ይናገራል። ከ22 በኋላ ደግሞ ስለ ልዩ ልዩ የመስዋዕት ስርዓቶች ይናገራል። ከዛ ውስጥ አንዱ ስለ ገበታ ይናገራል። ገበታ ያልኳችሁ ምንድነው? አሁን ጠረጴዛ ስለሚባለው ነው። ጠረጴዛ፣ ይሄ ጠረጴዛ ግን ታቦቱ አይደለም። ይሄ ጠረጴዛ ግን ጽላቱ አይደለም። ይሄ ጠረጴዛ ግን የቃል ኪዳኑ ጽላት የእግዚአብሔር ጽላት የሚቀመጥበት ማህደር አይደለም። ይሄ ጠረጴዛ ምንድነው? ይሄ ጠረጴዛ 3 ቦታ ነው ያለው በብሉይ ኪዳን። አንደኛው እንዳልኳችሁ ቅድስት ላይ፣ ሁለተኛው ከሶሎሞን ከሙሴ ድንኳን ውጪ ወይንም ከሶሎሞን ቤተ መቅደስ ውጪ ላይ፣ ሶስተኛው ደግሞ ከኢየሩሳሌም ቅጥር ውጪ ያለ አውድ ወይንም ጠረጴዛ ነው። ዘሌዋውያን ምዕራፍ 24ን ምዕራፍ 16ን አንብቡት። ስለዚህ ጠረጴዛ 3 አይነት ጠረጴዛ ነበር። 3ቱም አይነት ጠረጴዛ ግን አገልግሎታቸው የተለያየ ነበር። ቅድስት ውስጥ የነበረው የብሉይ ኪዳኑ ጠረጴዛ የ12ቱን ነገደ እስራኤል ስም የያዘ ህብስት የሚቀመጥበትና እስራኤላውያን ከእግዚአብሔር ጋር በየቀኑ የሚገናኙበት፣ ሊቀ ካህኑ ግን የማይነካው። ሊቀ ካህኑ በዓመት አንዴ ሲገባ፣ እየሰማችሁ፣ ሊቀ ካህኑ በዓመት አንዴ ሲገባ ላም ወይንም በግ ወይንም ፍየል ይሰዋል። የሚቃጠል መስዋዕት የሚባል። ያ የሚቃጠለው መስዋዕት ከኢየሩሳሌም ቅጥር ውጪ ሌላ ጠረጴዛ አለ። ያ ጠረጴዛ የሚባለው አደባባዩ ነው። ኢየሱስ ክርስቶስ ከጲላጦስ ጋር የቆመበት የተሰቀለበት የቀራንዮ አደባባይ ነው። ይሄንን እምለው ነው አይደለም፣ ይሄው መጽሐፍ ነው የሚለው። ዕብራውያን 9ን፣ ዕብራውያን 10ን፣ ዕብራውያን 11ን አንብቡት። ስለዚህ አሁን ይሄንን ካለን የጠረጴዛውን ልዩነት እንደዚህ ካወቅን፣ ጠረጴዛ በቅድስት ውስጥ ያለው ጠረጴዛ ከቤተ መቅደስ ውጭ ያለው ጠረጴዛ በአደባባይ ላይ ስላለው እየተነተንን የተጠየቁትን ጥያቄዎች አንድ በአንድ እንመልሳለን።